ሁሉም ሰው ስለዚህ ትልቅ ቃል ያወራል፣ ግን የሚተገብሩት ጥቂቶች ናቸው። እኔ በራሴ የውሸት ዓለም መኖር ከጀመርኩኝ ድፍን 1 ዓመት ሞላኝ። በህይወቴ ራሴን ብቻ ነው የዋሸሁት። እኔ የዋሸሁት አንድ ነገር ቢኖር በውሸት ማንነት እየኖርኩ መሆኑን ነው። እኔ የዋሸሁት ራሴን ነው። በህይወቴ ውሸት አላውቅም ነበር። አሁን በውሸት ተሸንፌያለሁ። እኔ ስለሷ ብዙ ነገር አውቄያለሁ። ያቺን የመሰለች በስምና በዝና የገነነች ታላቅ ጠበቃ ስለ ጻፈችው ታላቅ መጽሐፍ እኔ እሷን አግኝቼ ማውራት አለብኝ። ስለሷ ትልቅ ዜና እሰራለሁ። ንግስትም ተራ ጠበቃ አይደለችም። ስለሷ አውቆ መዘገብ ራሱ ትልቅ የሚያስብል ስራ ነው። እንዳታስብ፣ እኔን ችግር ውስጥ የሚከት ስራ አልሰራም። አሁን በፍጥነት ወደ እሷ ቤት ሄጄ ማግኘት አለብኝ። እንዴት ዋልሽ? እግዚአብሔር ይመስገን ደህና ነኝ። አንቺን ግን ማን ልበል ማለት ይከብደኛል። ሁሌም ዜናዎችን እመለከታለሁና አናቂሽ ነኝ። ኧረ እኔ ነኝ እንጂ አንቺን ማድነቅ ያለብኝ። ግቢ። ይሄ መጽሐፍ በእውነተኛ ታሪክ ላይ የተመሰረተ ነው። ስለ መጽሐፉ ማውራት እንችላለን። ስለ እኔ የግል ጉዳይ ግን በዚህ ጊዜ ምንም ማውራት አንችልም። ይሄ መጽሐፍ እንዳይታተም የታገደበት ትልቁ ሚስጥር ምንድን ነው? ይሄ መጽሐፍ በውስጡ ምንድን ነው የያዘው? ታሪኩ ሲጀመር ቆይ ግን ለምንድን ነው አንተ እንደዚህ የምወድህ? ምን አይነት የሞኝ ጥያቄ ነው? ባሌ ስለሆንክ ብቻ አይመስለኝም። እና የሆነ የተለየ አስነካኝ ነገርም አለ። ትዝ ይልሃል የዛኔ የሰፈሩ ጎረምሳዎችን ታላ የፍቅር ጥያቄ ሲያቀርቡልኝ ከምንም አልቆጥረውም። አንተ ግን ከአንዳንድ ነው ገጭ ያስገባኝ። ይቅርታ፣ እኔ አንቺን ሲያስቸግር የነበረ የሰፈር ጎረምሳ አላስታውስም። ኧረ እባክህ የመርሳት ችግር አጋጥሞ ካልሆነ ይህንን በፍጹም አትረሳው። ሰዓት ደርሷል። በእናትሽ ረፍ። ምነው ባልሽን ቁርስ አትተሻሸም? ትንሽ ሰዓት ረፍዷል እኮ። ይሄ ሰኞ የሚባል ቀን ባልነበር ውዴ አፍጥኙ በእናትህ፣ ሰዓት ረፍዶብኝ። እሺ መጣሁ። ቶሎ በይ። እሺ ተፈለበህ? ሞንዶም ምትወደው ነው የሰራሁልህ። ቆይ ሻይ ይዤ ልምጣ። በጧት ነግተሃል ዛሬ። ሰውዬው መጣ። በነገራችን ላይ ጥሩ ሰዓት ነው የመጣው። ልወጣ ስል ነው የደረስኩት። አብረን እንሄዳለን። በጣም አሪፍ። እኔማ እኮ የባለ ትዳር ነገር አይታወቅም። ይሄንንም ነገር ረስቶ ተኝቶ ይሆናል ብዬ ልቀሰቅስ ነበር የመጣሁት። ማን ይመጣ? ጉድሽን አታይ እንዴ? እኔ ነኝ የመጣሁት። ተወኝ። እንኳን ደህና መጣ። ደህና ቆይሽ። አሪፍ ሰዓት መጣ። ቁርስ እያቀረብኩ
ያው እንግዲህ ወንጀላጤ ነገር ታውቂያለሽ። በየባለ ትዳሩ ቤት እየዞሩ መብላት ነው ሰው። ኧረ ቶሚ እንደዚህ ማትበል። የሚወዱ ሰው እኮ ነው ቁርስ ላይ የሚመጣ። ብላልኝ። ባይሆን ወሬውን ቀነስ አድርጉና ቁርስሽን ቢ ነይ ከኔ ጋር ሳህን እኔ ለሱ ሰጠሁት አንደኛ። አንተ ዝም በል ደሞ አፋለኝ ብለህ ታወራለህ እንዴ? ልንገርህ ቶሚዬ ጠዋት ምን እንዳለኝ ልንገርህ። ልክ ከእንቅልፌ እንደተነሳው አንቺ እኮ ድሮ ማንም ፈላጊ የለሽም ሰፈር ውስጥ አይለኝም መሰለህ? ስንት ፈላጊ እንዳለኝ አሁን ንገርልኝ። ምን ይሄማ የሚካድ ነገር እኮ አይደለም። ስንት ጎረምሳ ሲያስቸግረን ትዝ አይልም እንዴ? ከስንቱ እጅ ላይ እኮ ነው ነጥቀን ያንተ ያረግናት። እናንተ ከተገናኛችሁ እስከ ማታ ስለማትጨርሱ አሁን ረፍዶብኛል። ልሄድ ጉዳይ አለብኝ። እንዴ የምራችሁ ነው? ምግቡ ላይ እንደዚህ ተጣድፋችሁ ልትሄዱ ነው? አረ ቆይ ብላ አይደለም እጅሽን ይባርከውሽ። በጣም ቆንጆ እንጃ ሳለበለው ሳህኑን ይዘው ታውጣ እውነት አንተ እያለ ነው ልጅን በጠራራ ፀሐይ ያጣው። አንተ መድኃኔዓለም እውነት መንግስት ባለበት ሀገር ውስጥ ፍትህ ባለበት ሀገር ውስጥ እውነት ፈጣሪ አምላኬ ሆይ ልቤ እንደዚህ በልጄ ሲደማ እኔስ ሽማግሌው ማለቅሰው እንባ ለአንተ ሳይታየም አታዝንልኝም? እውነት አንተ እያለ ነው። እውነት አንተ እያለ ነው መድኃኔዓለም። ምኑን እረጋጋዋለሁ ልጄ? ልጄን ተሰርቄ ምኑን ተረጋጋሁት ልጄ? ልጄ መኩሪያዬ ልጄ ጌጤ ለመሆኑ እዚህ ጋር ምንም ይፈይድ ነገር አይኖርም። ደርሶም ጥሩ አይደለም። እነሱና እንነጋገራለን። ይኸውልህ አባ እኔ ጠበቃ ልረዳው ትችላለህ፣ ግን እዚህ ጋር እንዲህ ስለሆኑ ለውጭ ወራጅም ጥሩ አይደለም። መኪና ውስጥ ይጉና እንነጋገር። እውነት አንተ ጠበቃ ነህ? አዎ። ትረዳኛለህ? አባ እሺ እኔ ልጅ እሺ ይኸውልህ አባቴ እስቲ ተረጋጉና የተፈጠረውን ነገር አንድ በአንድ ያስረዱ። አንድ ቀን በሀገር ሰላም በተቀመጥኩበት አንድ መልካም ወጣት መጣና ከሀገር ውጭ እንደሚኖርና በሀገር ውስጥም ብዙ ተቸግሮ እንደኖረና በብዙ መከራ ውስጥ አልፎ ዛሬ ትልቅ ደረጃ ላይ መድረሱን ነገረኝ። ትላንት ያሳለፈውን ሕይወት ሌሎች ሕፃናቶች እንዳያሳልፉት በማሰቡ ሕፃናቶችን ከገጠር ወስዶ ከተማ እንደሚያስተምር አሁንም የመጣው አቅም ያጡ ሕፃናትን ወደ ከተማ ወስዶ እንደሚያስተምር ነግሮኝ እኔም አቅም አንሶኝ ለትምህርት ደርሶ ቤት የተቀመጠ ልጅ እንዳለኝ ነገርኩት። እኔ መጦሪያ የሌለኝ ምንም የሌለኝ እንደሆንኩኝ ስነግረው ከነገርኩት በኋላ ልጄን አንስቼ ሰጠሁት። ሰው መስሎኝ የሰው አውሬ ልጄን ለአውሬ ሰጠሁት።
እሺ ከዛስ ምን ተፈጠረ? ከዛማ እንደሚረዳኝ ነግሮኝ ልጄን ሰጠሁት። ከዛሬ ነገ ልጄን ከሰጠሁት በኋላ ይደውላል ብዬ ብጠብቅ አይደውልም። ባስ ሲለኝ ምናልባት ስልኬን ጠፍቶበት ይሆናል ብዬ በ5 ካርድ ገዝቼ ደወልኩለት። የሰጠኝ ቁጥር የማይሰራ ነው። የአጭበርባሪ ልጄን ይዞት ከጠፋ ይኸው ድፍን 8 ወር ሆነ። እና ወደ ህግ አልሄዱ? ሄጃለሁ። ምንም የፈየዱልኝ ነገር የለም። ሁሌም አልተገኘም ነው የሚሉኝ። እሺ እንደው የሰውየው ፎቶ ወይ ደግሞ ማስታወሻ ይሆናል የሚሉት ነገር አለ? የያዙት ማስረጃ አለኝ። ለፖሊሶቹም የሰጠሁት ይሄንን ነው። ይሄ ነው ሰውየው? ምንና ተረጋጋ እንጂ ጨመደድከው እኮ ፎቶ። ይሁሉታ እኔ ማውቃቸው ፖሊሶች አሉ። ይህን ማስረጃ ለነሱ ልክላቸው። በእርግጠኝነት ይሆናል ወይ ልጆትን ወይ ደግሞ ልጆትን የሰረቀውን ወንጀለኛ ለህግ እንደማቀርበው እርግጠኛ ነኝ። እርሱ ግን ከዚህ በኋላ ያለውን ነገር እንነጋገራለን። ደውሎታል። በቻሉት መጠን ግን እርሱ አመሰግናለሁ ደራሾቼ፣ አመሰግናለሁ። እግዚአብሔር ይስጣችሁ። ልቅዳለሽ። አይምሮሽ ውስጥ በመጠጥ የሚታጠብ ነገር የለሽም ማለት ነው። ወይም ደግሞ ውስጥሽ እንዲታመም አትፈቅጂለትም ማለት ነው። አልገባኝም። በጋዜጠኝነት ህይወትሽ አሳዛኝ ነገር ገጥሞሽ አያውቅም? ብዙ ነገር ያውቃል እንጂ። እሺ አንድ ነገር አንቺ ዜናውን ማቅረብ ቢኖርብሽ ከዛ ነገር ጀርባ ያለው ነገር ዜናውን እንዳዘግብ የሚያደርግ ነገር ካለ ለህዝቡ ትክክለኛ ነገር መናገር ባቺ እውነቱ ሳይታወቅ ቢቀር ምንም አይሰማሽም? ከዜናው ጀርባ ያለው እንዳልነገር የሚያደርገኝ ምን ቢሆን? ለምሳሌ አየሽ፣ የኔን ህይወት ጥያቄ ጋዜጠኛ ስለሆንሽ ብቻ መጠየቃችን፣ የግል ነገር አትጠይቂ። አንቺ ለራስሽ ስትይ ፈርተሽ ልትወጪ ማለቴ በጥብቅና ህይወትሽ ውስጥ አለ እንዴ? እኔ ራሴ ላይ የመጣ ነገር ቢሆን ሁሉንም ነገር እጋፈጠዋለሁ። ሲመስለኝ ያቺ ከማንም በላይ ልብና ወኔ ያላት ጠበቃ እጇን አጣጥፋ የተቀመጠችው በፍራቻው ራሷን ደብቃ ነው። ይሄንን ነው እኔ የማስበው። አንቺ እኔ ጋር መጣሽ ስራሽን ለመስራት። አንድ ጋዜጠኛ ከሁኔታዎችና ከሰዎች ለቃቅሙ የሚያወራ ወሬ በስክሪንና በሬዲዮ ማውራት ብቻ ነው ስራው። ለዛ ነው ምንም አይነት አደጋ የማያጋጥመው። አደጋ ሁሉም ቦታ አለ። የሰዎችን በደልና ህመም በምን ለምን እንደተፈጠረ ለህዝብ ማቅረብ፣ ጦርነት መሃል ገብቶ ከእሳት ጋር ተጋፍቶ የሚሆነውን ነገር ለህዝብ ማድረስ። አንቺ ጦርነት የመዘገብ እድሉ ቢገጥምሽ አትሄጂም? እርግጠኛ ሆኜ መናገር እችላለሁ። እርግጠኛ ሆነሽ መናገር አትችይም። አንቺ ስለኔ እርግጠኛ መሆን ከቻልሽ እኔ እንዴት ነው ስላንቺ እርግጠኛ ሆኜ መናገር የማልችለው? አንድን ሰው ቤቱ መጥቶ ፈሪ ከማለት ውጪ ምን ሊኖር ይችላል? ንገሪኝ። ይቅርታ፣ እኔ እኮ እንደዛ ማለት ፈልጌ አይደለም። ልትይ ነው? በገዛ ቤት የመጣሽ የማይሆን ነገር እየቀባጠርሽ ነው። ለዚህ ነው የግል ጉዳይ ውስጥ አትግቢ ያልኩሽ። እሺ፣ አልገባም በቃ። እንዴት ነበር ረፍት? ጠበቃ ምን ረፍት አለው? እኔም እኮ ጠበቃ ነኝ፣ ግን በደንብ ነው ያረፍኩት።
አንተ ነህ። አንዷ ደንበኛ ምን ብትለኝ ምን አለች? ከባሏ ጋር ልትፋታ ከሰከሰ ልክ የመጨረሻው ቀጠሮ ሲደርስ ደውላ ከባሌ ጋር ታርቂያለሁ ከሱን ትቻለሁ አትለኝ መሰል። ታዲያ እኮ የሚያስደስት ነገር ነው እንጂ የሚያናድድ ነገር እኮ አይደለም። ምን ነው ደስ የሚለው? ሴትዮዋ እኮ ገንዘቡ ልከፍለኝ የነበረው ከባሏ ከተፋታሽ በኋላ ከሚደርሳት የንብረት ክፍፍል ነው። ያንተ ችግር እኮ ይሄ ከገንዘቡ በላይ የተባረከ ትዳር ሲቆይ ደስ ሊልህ ሲገባ ምንድነው የሚያናድድ? ፈረንጅ ምን አለ መሰለህ? ምን አለ ደግሞ? If expensive things cannot be converted into anything, there is no point of expensiveness. አለ ማግባ ተመቸው ይጣጣ ይችላል። እሺ ቀዝቃዛ እሺ እያደረክ ያለው ነገር ግን ታውቀዋለህ። ደሙ ምን አለ? ለሽማግሌው ልጃችሁን አስመልሳለሁ ፍትህ ታገኛላችሁ የምትለው ነገር ምን ማለት ነው? እኮ ትክክለኛ አሰጣችሁ። የተሰረቀባቸውን ልጅ ለሽማግሌው ማስመለስ ባልችልም የሰረቀባቸው ወንጀለኛ ግን አፍንጫውን ይዤ ለህግ እንደማቀርበው እርግጠኛ ነኝ። ማለት የፈለኩት በመጀመሪያ ነገሩን ብናጣራ አይሻልም ወይ? እንዴት ነው የምናጣራው? አልገባኝ። ሽማግሌ እውነታቸውን ነው ወይ? ልጃቸው ተሰርቋል ወይ? አንድ መንገደኛ ልጅ ተሰርቋል ስላለ ማመን አለብን እንዴ? የሽማግሌው ልጅ እንደተሰረቀ አንዳችን ጥርጣሬ 100% እርግጠኛ። እንደ ጠበቃ አስብ እንጂ እንዴ! ቆይ አንተ በምን እርግጠኛ ሆንክ? እንዴት እርግጠኛ አልሆንም? እኚህን የሚያክሉ አዛውንት ሰውዬ እንደ ህፃን ልጅ ስቅስቅ ብለው ተንበርከከው እያለቀሱ ልጄን የህግ ያለህ እያሉ እየለመኑ ተው እንጂ ቶማስ። እንዴ ምን ሆነሃል? እንደ ጠበቃ አስብ እንጂ ለምን ሊዋሹ ይችላሉ? ምን ይታወቃል? በዚህ ጊዜ እኮ ትንሹም ትልቁም ተዋናይ ሰው ነው። ምናልባት ያስመሰለው ወይም በምን ያውቃል? እኚህ አዛውንት ፊልም ተዋናይ ወይ ደግሞ ፕራንክ ምናምን የሚሰሩ ሰው አይደሉም። የተበደሉ ሰው ናቸው። ፊታቸው ላይ ያስታውቃል። ቆይ እስቲ ተስፋው ምን መሰለ አትበል። ስለምን ሲሉ መዋሸትን ይፈልጋሉ። በምን እርግጠኛ ሆነ የእሳቸው ልጅ አይደለም አልተሰረቀም አልክ? አላውቅም። ብቻ ነገሩን አራርቆ ማየትና አርቆ ማሰብ ሲያስፈልገን አይቀርም። እርግጠኛ ያልሆንክበት ነገር ላይ አትጠራጠራ። ለመጠራጠርም እኮ ትንሽ ምክንያት ያስፈልጋል። ምክንያት አለ የለህም? እሺ ቆይ ሽማግሌ የሚሉት ነገር እውነት ነው እንበል። ልጃቸው ተሰርቆ ከሆነ እኮ ይሄ ነገር በእውነትም የተቀነባበረና የተዘጋጀበት ነገር ነው ማለት ነው። ይሄ ደግሞ ለወታችን የሚያሰጋ ነገር አለ ምን? እውነትህን ነው ቶማስ። እናንተ እኮ ችግር ውስጥ የሚከት ጥብቅና ስንቆም ወይም ችግር ሲያጋጥመን ይሄ መጀመሪያችን አይደለም። ብዙ ችግሮችና ብዙ ኬዞችን ተጋፍጠናል። በደንብ አዳምጥ። እኔ ህዝቤና ሀገሬን ላገለግል ነው በታማኝነት ይህን ስራ የጀመርኩት። ስለዚህ በፍጹም ወደ ኋላ መመለስ አልፈልግም። እውነታው እስኪወጣ ድረስ በነፃም ቢሆን እታገላለሁ። እንደፈለክ ማሰብ ትችላለህ። እኔ ግን ምንም የተዋጠልኝ ነገር እንዲዋጥልህ የጀመርከውን ቢራ በደንብ ጠጣው። ፍርሃትህን ለራስ ያዝ። እኔ ተስፋሁን ግን ላመንኩበትና ለተማርኩበት ጥብቅና እስከ ጥግ ድረስ ቆማለሁ። በነገራችን ላይ ቶማስ፣ ይሄ ጉዳይ ከኔና ከአንተ ውጭ ሌላ ሰው ጋር እንድሰማው አይፈልግም። እናት ጋር ቢሆን ተግባባን? አታስብ፣ አልነግራትም። ፕሮሚስ? ቃል ገባለሁ። ጠጣሁ። መፍራት ጀምረሃል። ለማንኛውም
እዚህ ምን ሰራለሽ? ከሚያስፈሩ ሰዎች አምልጬ። የሚያስፈሩ ሰዎች? ማናቸው የሚያስፈሩ ሰዎች? እዛ ነው ያሉት። ልታሳይኝ ትችያለሽ? ቆይ እዚህ ማን ያመጣችሁ? ምን ልታደርጉ ነው የመጣችሁት? ቆይ ያመጧችሁን ሰዎች ታውቋቸዋላችሁ? አላውቃቸውም። ታውቂያቸዋለሽ? ምን እየተሰራ ነው ያለው? እባክህ አድነን። አይዟችሁ ሻቤ። እስከዛ ግን ከዚህ ቦታ ንቅንቅ እንዳትሉ፣ የትም እንዳትሄዱ እሺ? አይዟችሁ። ይጣይ ፖሊሶች መጥተው እስኪያወጣችሁ ድረስ ከዚህ ንቅንቅ እንዳትይ እሺ? የትም እንዳትሄጂ። መጥፎ ሰዎች ስለሆኑ ጉዳት ሊያደርሱባችሁ ይችላል። የትም እንዳትሄጂ እሺ? እኔ ፖሊስ ጋር እደውላለሁ። ከዚህ ንቅንቅ እንዳትሉ። ሰኢድን አስወግዱት። አስወግደው ካልኩ አስወግደው ነው። ችግር ውስጥ እየከተን ነው። ስማ ደግሞ እሱ በችላ ባይነት በፈጠረው ችግር እኛ ሳንቀጣ አስወግደው። ትሰማኛለህ? እሱ በፈጠረው ችግር እኛ ሳንቀጣ አስወግደው። ደግሞ ሌላ ሰው ሳይሆን አንተ ራስህ ነህ ነገር ማድረግ ያለብህ። ተግባባን? እሺ ነገ የታሪኩን ቀጣይ ክፍል እናወራለን።